ኢማኑኤል የሚባል ታዋቂ ጳጳስ ነበር። በጣም የሚያስደንቅ ነጭ ቀሚስ የለበሰ እና ሕዝቡን በሞገሱ የሚያስፈራ ባለስልጣን ሰው ነበር። ስሙ ሲጠራ ሁልጊዜ ሕዝቡ በጭብጨባ ይቀበለው ነበር። በሚሰጠው ሰፊ አገልግሎቱ ትልቅ ማዕረግ የተሰጠው ሰው ነው። ከዚህም የተነሳ በጣም ኩራት ይሰማው ነበረ። ነገር ግን አንድ ቀን በሞት እስትንፋሱ ከሥጋ ተለየ። ነፍሱ ከደመና በላይ አቋርጣ ወደ ሰማይ ወጣች። ቀጣዩ መድረሻው እግዚአብሔር ጋር እንደሆነ እያሰበ በልበ ሙሉነት ፈገግ ብሎ ነበር። እናም የሚጠብቃቸውን ዕንቁ ደጆችም ቀረበ እና ብዙ ሕዝብ ተሰልፎ ታላቁን ጳጳሳችንን እንቀበል የሚሉት መስሎት ነበር። ነገር ግን ሲደርስ ምንም አይነት አቀባበል አላገኘም። መልአክ መለከትን አላነሳም፣ አልነፋም፣ ክንፎቹንም አላነሳም። ጳጳሱ ፊቱን አጨማደደ። ወደ ተሳሳተ ቦታ የሄደ መሰለው። አንድ መልአክ ወደፊት ወጣ። በዓይኖቹ ተመለከተውና ተሳስቻለሁ ብለህ ካሰብክ ተመልሰህ ለመሄድ ነፃነት ይሰማህ አለው። ጳጳሱ ደነገጠ። ወደዚያ ተመለስ ሲለው ፈገግ ብሎና ኩራት እየተሰማው ቆመ። ነገር ግን በትህትና ዝቅ ወይም በንስሐ ከመንበርከክ ይልቅ ለዓመታት የገለጸውን ኩራት ይዞ ዝም አለ። መልአኩ ከዚህ በላይ ምንም አላለም። መልአኩ ወደ ፍርድ አዳራሽ አመለከተው። ጳጳሱ ቀስ ብሎ ተጓዘ። ግራ ተጋብቶ ግን አሁንም ልዩ እንክብካቤ እየጠበቀ ነበርና። ሊፈረድባቸው የሚጠብቁትን ነፍሳት መስመር ሲቃረብ ዙሪያውን ተመለከተ። ተራ ሰዎች፣ ያልጠበቃቸው ሰራተኞችና ከልጆች ጋር እያለቀሱ ነበር። አሾፈ። እኔ ጳጳስ ከእነዚህ ተራ ሰዎች ጋር እንዴት መቆም እችላለሁ? ከእግዚአብሔር ጫፍ ጀምሮ እስከ እያንዳንዱ መስመር ጥላቸውን እያሳየ ለራሱ አጉረመረመ። ነገር ግን በመጨረሻም የጳጳሱና የመልአኩ ተራ ነበር። በዙፋኑ ፊት የእግዚአብሔርን ክብር እንደ እሳት ደስ የሚያሰኝ መደበኛ የቅድስና ንጉሥ ላይ የሚደርስ፣ ዓይኖቹ ወደ ጳጳሱ ሲያይ ነፍስ የሚወጉ ነበር። የጳጳሱ መመሪያ እግዚአብሔር ሲጠራው ጳጳሱ ጀርባውን ቀጥ አደረገ። እርሱም መልሶ ጌታ ሆይ፣ የእግዚአብሔር ፊት ሲዞር ሁለት ነገሮች እየገደሉህ ነው። ጳጳሱ ተነሳ። በመጀመሪያ የእግዚአብሔር ነጎድጓድ፣ አንተ ኩራት ነህ። የጳጳሱ ዓይኖች ተከፈቱ። ሁለተኛ ማዕረግህ፣ ቅርጽ ማውጣት ጀመርክ። አየህ፣ ጳጳስ ዘውድ አይደለም። ዘውድ ምልክት ነው፣ ለደረጃ አይደለም፣ ለአገልግሎት ነው። ያንን ቦታዬን ለማሸነፍ ሰጠሁህ። ነገር ግን ራስህን ለዙፋን አድርገኸዋል። ፍቅር ከመስጠት ይልቅ ክብርን ፈለግህ። ተልእኮውን አስተምረሃል፣ ትሕትናን አልተለማመድክም። በጳጳሱ ዓይን ውስጥም እንዲሁ ነህ። ማዕረግህን ከሌሎች በላይ ለማዳበር ተጠቅመሃል። የተሰበረውን አልፈወስክም። ከተጎዳው ጋር አልሄድክም። የጠፉትን አልመራህም። ዕውቅናን ብቻ ፈለግህ። ልጄ ኢየሱስ ሁሉንም ነገር ቢሆንም ራሱ ምንም አላደረገም። አንተ ግን አማኑኤል፣ ሁሉንም ነገር ራስህ አድርገሃል። ያለ እኔ ምንም ብትሆንም። ጳጳሱ በጉልበቱ ወደቀ። የእግዚአብሔር ድምፅ ጠልቆ ገባ። የተጻፈውን ረሳህ። ራሳቸውን ከፍ ከፍ የሚያደርጉ ይዋርዳሉ፣ ራሳቸውንም የሚያዋርዱ ይከበራሉ። የእግዚአብሔር የአምላኩን ቃል የጠበቀ እንጂ ጌታ ሆይ፣ ጌታ ሆይ የሚል ወደ መንግሥተ ሰማያት የሚገባ አይደለም። ነገር ግን በሰማይ ያለውን የአባቴን ፈቃድ የሚያደርግ ብቻ ነው መግባት የሚችለው። ማቴዎስ 7:21 ፈቃድህ ኩራትህ ነበር፣ ወንጌልህ ስምህ ነበር፣ ማዕረግህ ጣዖትህ ሆነ። ጳጳሱ ማልቀስ ጀመረ። ጌታ ሆይ፣ አላውቅም ነበር። እግዚአብሔር አቋረጠው። ታውቃለህ፣ ነገር ግን ችላ አልክ። ቃሌን ሰጥቼሃለሁ፣ መንፈሴን ሰጥቼሃለሁ። ዕድሎች ነበሩህ፣ ዝንባሌዎችን ታመጣለህ፣ ግን በተግባር ላይ አትታውልም። ሌሎችን አስጠንቅቀሃል፣ ነገር ግን ራስህን አልፈተሽክም። ከእኔ ራቅ።
ጳጳሱም፣ ነገር ግን መላእክት መጥተው ከእግዚአብሔር ፊት ወደ ጨለማ ወሰዱት? ጥያቄው ታሪክ ብቻ አይደለም፣ መስታወት ነው። ዛሬ ብዙዎች ማዕረጎችን ይይዛሉ። ጳጳስ፣ ፓስተር፣ ነቢይ፣ ወንጌላዊ፣ ግን መስቀሉን ይሸከማሉ። አንተስ? እንደ ቆመ የሚያስብ እንዳይወድቅ ይጠንቀቅ ተብሎ ተጽፏል። የመጀመሪያው ቆሮንቶስ 10:12 ማዕረጉን እንዳገለገልክ ለመገንዘብ ስምህ በሰማይ ፊት እስኪጠራ ድረስ አትጠብቅ። ማዕረግ አያድንም። ይህ የቤተ ክርስቲያናቸውን አቋም ተከታዮች ተአምራት ወይም ተወዳጅነት ወደ ሰማይ እንዳይገቡ ለሚያስቡ ሁሉ ማስጠንቀቂያ ነው። እግዚአብሔር ራስን ከፍ ከፍ ማድረግን አይፈልግም፣ ንጽህናን ይፈልጋል። ስብከቶቹን አውቆ ንጹህ ልቦችን ነው እግዚአብሔር የሚያየው። ይህንን በደንብ ለምህረት ለመጮህ ጊዜ ይውስዱና ይህንን ጸሎት በሙሉ ልቦ ይጸልዩ። እግዚአብሔር ሆይ፣ የት እንደሆንኩ አሳየኝ። ኩራትን ከእኔ አስወግድልኝ። እኔ ራሴን ሳይሆን አንተን ላገለግልህ ለመንግሥተ ሰማያት አዘጋጀኝ። አሜን። ማዕረግህ ሲኦል እንዲወስድህ አትፍቀድ። ኢማኑኤል የሚባል ታዋቂ ጳጳስ ነበር። በጣም የሚያስደንቅ ነጭ ቀሚስ የለበሰ እና ሕዝቡን በሞገሱ የሚያስፈራ ባለስልጣን ሰው ነበር። ስሙ ሲጠራ ሁልጊዜ ሕዝቡ በጭብጨባ ይቀበለው ነበር። በሚሰጠው ሰፊ አገልግሎቱ ትልቅ ማዕረግ የተሰጠው ሰው ነው። ከዚህም የተነሳ በጣም ኩራት ይሰማው ነበረ። ነገር